እንደምን አምሽታችኋል የተወደዳችሁ የኤሪሳት አድማጭ ተመልካቾቻችን፣ የምሽቱን የአማርኛ ዜናዎች አርዕስተ ዜናዎቹን በማስቀደም ወደ እናንተ ማድረስ እንጀምራለን። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። የኤርትራ ብሔራዊ ምክር ቤት በብሔራዊ መርሆቹ ላይ ጸንቶ እንደሚታገል ገለጸ። በኢትዮጵያ የምርጫ ቅስቀሳው ተጠናቀቀ። በሱዳን አሰቃቂ ግፍ የፈጸሙ ኮሎምቢያውያን ተዋጊዎች በተባበሩት አረብ ኤሚሬትስ የጦር ሰፈር ስልጠና ማግኘታቸው ተገለጸ። በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ ያቀረበ። አሜሪካ በኢራን ላይ የአየር ጥቃት ፈጸመች። ሩሲያ የባንክ ሰራተኞቿ የዩክሬንን ድሮን እንዲጥሉ ፍቃድ ሰጠች። ቦሊቪያ አፋፍ ላይ መሆኗ ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። የኤርትራ ብሔራዊ ምክር ቤት በብሔራዊ መርሆቹ ላይ ጸንቶ እንደሚታገል ገለጸ። የኤርትራ ብሔራዊ ምክር ቤት ለዲሞክራሲያዊ ለውጥ አመራር 35ኛውን የኤርትራ የነጻነት በዓል ምክንያት በማድረግ ባወጣው መግለጫ የዚህ ድል ዋና ባለቤት ለሆኑት የኤርትራ ነጻነት ታጋይ ሰራዊትና ለህዝባዊ ግንባር ነጻነት ሰራዊት፣ ለሀገሪቱ ታጋዮች በሙሉ እንዲሁም ለተሰዉት፣ በህይወት እያሉ የአካል ጉዳት ለደረሰባቸው፣ ለተሰደዱትና ክቡር ለሆነው ህዝባችን ያለውን ታላቅ አክብሮት በመግለጽ እንኳን ደስ አላችሁ በማለት መልካም ምኞቱን ገልጸዋል። ይህች ታሪካዊ ዕለት በደርግ የኢትዮጵያ ወራሪ ኃይል ላይ በግንቦት 1991 በተደረገ የትጥቅ ትግላችን የሀገር ማንነታችንና ሉዓላዊነታችን የተረጋገጠባት ዕለት በመሆኗ ህዝባችን ዲሞክራሲያዊ ተሳትፎን ለማረጋገጥ የታገለ ቢሆንም ነገር ግን ከነጻነት ማግስት ጀምሮ የዜጎችን መብት የሚጨቁን የህዝብና ሀገርን ተስፋ ከንቱ ያደረገ አምባገነናዊ ስርዓት ገጥሞታል። እነሆም ያለምንም ነጻነት ለ35 ዓመታት ሙሉ በስቃይ በግፍና በሞት የህግደፍ አመራር ተጭኖበት ይገኛል። ይህ አሉታዊ ጉዞ የጀመረው ሰኔ 20 ቀን 1991 በአስመራ ስታዲየም በተደረገው ንግግር ነው። በዚህች ዕለት ከህግደፍ ድርጅት ውጪ ማንኛውም የፖለቲካ እንቅስቃሴ እንደማይፈቀድ ታውጇል። ይህ አደገኛ የፖለቲካ አስተሳሰብ በጦርነት የወደመችው ሀገራችንን ከመገንባት ይልቅ በተቃራኒው ብሔራዊ አገልግሎት በሚል ሽፋን የወጣቶቻችንን ህይወት ወደ ዘመናዊ ባርነት ቀይሮታል። በዚህም የወጣቶቻችን አቅም ሀገርን በመገንባት ላይ ከመዋል ይልቅ ከገጠማቸው ገደብ የለሽ ችግር አምልጠው ወደ ስደት ለመሰደድ በተገደዱበት ወቅት የነጋዴዎችና ዘራፊዎች ሰለባ እንዲሁም የሜዲትራኒያን ባህር አሳ ቀለብ ሆነዋል ሲል የኤርትራ ብሔራዊ ምክር ቤት መግለጫ አስታውቋል። የኤርትራ ብሔራዊ ምክር ቤት ለዲሞክራሲያዊ ለውጥ የሀገራችንንና የህዝባችንን ጉዳይ በተመለከተ ግልጽና ጽኑ መርሆች እንዳሉት በመግለጽ በብሔራዊ መርሆቹ ላይ ጸንቶ እንደሚታገልም አስታውቋል። በኤርትራ ሰራዊትና በጸጥታ ኃይሎች ውስጥ ያሉት አርበኛ ወንድሞች በአስቸጋሪ ሁኔታ ውስጥ እንዳሉ በማመን ያ ስርዓት እስካለ ድረስ አቅማችሁና ጥረታችሁን ለሀገር ጥቅም ከመዋል ይልቅ የስርዓቱን የስልጣን ዕድሜ ከማራዘም ውጪ ሌላ አጀንዳ ስለሌለው ወጣትነታችሁን የዘረፈውና መጻኢ ዕድላችሁን ያበላሸው ይህ ስርዓት እናንተን በፍጹም የማይወክል በመሆኑ ታሪካዊ ብሔራዊ ኃላፊነታችሁን በመወጣት አሁን እየተካሄደ ባለው የዲሞክራሲያዊ ለውጥ ትግል ውስጥ የበኩላችሁን ብቁ ሚና ልትጫወቱ ይገባል ብሏል። የኤርትራ ብሔራዊ ምክር ቤት ለኤርትራ ወጣቶች ባስተላለፈው መልእክት ደግሞ በህግደፍ ቡድን አገዛዝ ስር ትልቁን ሸክም የተሸከማችሁትና ህልማችሁ የተሰረቀው እናንተ ናችሁ። ነገር ግን ከዚህ ሁሉ ችግር ጋር እናንተ የሀገራችን መጻኢ ተስፋ ፈጽሞ የማይጠፋና የማይበን መሰረት መሆናችሁን ተረድታችሁ ሀገራችን ወደ እውነተኛ ባለቤቶቿ እስክትመለስ የወጣቱ ህልም እስኪረጋገጥ እንዲሁም ሰላም፣ ፍትህና ነጻነት የሰፈነባት ሀገር እስክትመሰረት ድረስ በውጪም በሀገር ውስጥም ያለው ኤርትራዊ ሁሉ እንዲታገል ጥሪ አቅርበዋል። በኢትዮጵያ የምርጫ ቅስቀሳው ተጠናቀቀ። ሰኞ ሰኔ 1 2026 ለሚካሄደው ምርጫ ከዛሬ ሐሙስ ግንቦት 28 ጀምሮ ያሉት 4 ቀናት የጥሞና ቀናት ሆነው እንደሚቆዩ የብሔራዊ ምርጫ ቦርድ አስታውቋል። በምርጫ ቦርዱ የተቀመጡ የቅስቀሳ መርሃ ግብሮች መገባደዳቸውን ተከትሎ በምርጫው የሚሳተፉ የፖለቲካ ድርጅቶችም በአደባባይ ጭምር የሚያደርጉትን ቅስቀሳ እያጠናቀቁ መሆኑ ተገልጿል። በኢትዮጵያ ሰኞ የሚካሄደው አገር አቀፍ ምርጫ ሚዛናዊ፣ ፍትሃዊና ዴሞክራሲያዊ ሆኖ እንደሚፈጸም የብልጽግና መንግስት ቢገልጽም በርካታ ምሁራንና ፖለቲከኞች በብልጽግና ዘመን ፍትሃዊ፣ ዴሞክራሲያዊና ነፃ ምርጫ ሊካሄድ አይችልም በማለት ሲቃወሙት ይደመጣል።
በአማራና ትግራይ ክልል እንዲሁም በወለጋ አካባቢ ምርጫው በሰፊው ሊካሄድ አለመሆኑን መረጃዎች ያሳያሉ። አብዛኛው የኢትዮጵያ ሕዝብም ባለው የሀገሪቱ ነባራዊ ሁኔታ ምርጫው በሰላም እንዲያልፍ ተመኝቷል። እናንተስ ምርጫው እንዴት ያልፋል ብላችሁ ታስባላችሁ? ሀሳብና አስተያየታችሁን አጋሩን በማለት ወደ ቀጣይ ዜናዎቻችን እናልፋለን። በሱዳን አሰቃቂ ግፍ የፈጸሙ ኮሎምቢያውያን ተዋጊዎች በተባበሩት አረብ ኤምሬትስ የጦር ሰፈር ስልጠና ማግኘታቸው ተገለጸ። በኤምሬትስ ላይ ማዕቀብ እንዲጣልም ጥሪ ቀርቧል። የተባበሩት መንግስታት ድርጅት በኤልፋሽር የተፈጸሙት ጥቃቶች የዘር ማጥፋት ምልክቶች የታዩባቸው መሆናቸውን ቀደም ሲል ገልጸው ነበር። የሂውማን ራይትስ ዋች የአፍሪካ ዳይሬክተር ማውሲ ሰጉን የተባበሩት አረብ ኤምሬትስ ለፈጣን ድጋፍ ኃይሎች የምታደርገውን የጦር መሳሪያ፣ የሰው ኃይልና ሌሎች ወታደራዊ ድጋፎችን እንድታቆም መንግስታት በግልጽ ሊጠይቁ ይገባል ብለዋል። ኤምሬት የቀረበባትን ክስ አስተባብላለች። አረብ ኤምሬት ኢትዮጵያ፣ ሳውዲ አረቢያ፣ ኤርትራ፣ ግብፅና ሌሎች ሀገሮች በሱዳን በተፈጠረው የእርስ በርስ ጦርነት ጣልቃ በመግባት በሰፊው ይተቻሉ። የሱዳን ጦርነት በሚያዝያ ወር 3ኛ ዓመቱን ቢይዝም እስካሁን መፍትሄ አልተገኘለትም። በኮንጎ የኢቦላ ወረርሽኝ መባባሱን ተከትሎ የዓለም ጤና ድርጅት የተኩስ አቁም ጥሪ አቀረበ። ኡጋንዳም ድንበሯን መዝጋቷ ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል በፍጥነት እየተሰራጨ ያለውንና ቡንዲቡጊዮ ከተሰኘው ብርቅዬ ዝርያ ጋር የተያዘውን የኢቦላ ወረርሽኝ ለመግታት ጎረቤት ሀገር ኡጋንዳ ከኮንጎ ጋር የሚያገናኛትን ድንበር መዝጋቷን ተከትሎ የዓለም ጤና ድርጅት በአካባቢው አስቸኳይ የተኩስ አቁም እንዲደረግ ጥሪ አቀረበ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገብረኢየሱስ በምስራቅ ኮንጎ የሚካሄደው ውጊያ በኢቱሪ፣ በሰሜን ኪቡና በደቡብ ኪቡ ግዛቶች የተከሰተውን ወረርሽኝ ለመቆጣጠር የሚደረገውን ጥረት በእጅጉ እያደናቀፈ መሆኑን አስጠንቅቀዋል። ድርጅቱ እስካሁን ከ900 በላይ የሚጠረጠሩ የኢቦላ ታማሚዎችና ከ220 በላይ የሚሆኑ የሞት አጋጣሚዎች መመዝገባቸውን ገልጿል። ዶክተር ቴዎድሮስ ሁኔታውን የበሽታና የግጭት አስከፊ መስተጋብር ሲሉ የገለጹት ሲሆን ያለመረጋጋት፣ በጤና ባለሙያዎች ላይ የሚፈጸሙ ጥቃቶች፣ የሰዎች መፈናቀልና በአካባቢው ማህበረሰብ ዘንድ ያለው አለመተማመን የሕክምና ምላሽ ስራዎችን እያሰናከለ መሆኑን አስረድተዋል። በአንዳንድ አካባቢዎች የሚገኙ የጤና ባለሙያዎች እንደ ጸረ ተባይ መድኃኒቶች፣ ክሎሪን፣ የግል መከላከያ መሳሪያዎችና የሬሳ ከረጢቶችን ያሉ መሰረታዊ ቁሳቁሶች እጥረት እያጋጠማቸው መሆኑ ተዘግቧል። ኡጋንዳ በሌላ በኩል ከረቡዕ ጀምሮ ተግባራዊ የሚሆንና ለ4 ሳምንታት የሚቆይ የድንበር መዝጊያ ውሳኔ አስተላልፋለች። ይህ ውሳኔ ከሰብአዊ እርዳታ ስራዎች፣ ከኢቦላ ምላሽ ሰጪ ቡድኖች፣ ከጸጥታ አካላትና ከጭነት መጓጓዣ መኪኖች ውጪ ማንኛውንም እንቅስቃሴ የሚገድብ ነው። ከኮንጎ ወደ ኡጋንዳ እንዲገቡ የሚፈቀድላቸው ግለሰቦችም ለ21 ቀናት የግዴታ ራሳቸውን እንዲለዩ እንደሚደረግ የሀገሪቱ የጤና ባለስልጣናት አስታውቀዋል። ኡጋንዳ እስካሁን 7 የተረጋገጡ የኢቦላ ታማሚዎችና 1 የሞት አጋጣሚ የመዘገበች ሲሆን የወረርሽኙ ማዕከል ግን ከድንበሯ አቅራቢያ የሚገኘው የኮንጎ የኢቱሪ ግዛት መሆኑን ገልጻለች። በዚህ ሳምንት መጀመሪያ ላይ በካምፓላ ከተማ የተገኙ 2 አዳዲስ ታማሚዎች የጤና ባለሙያዎች መሆናቸው ታውቋል። ወረርሽኙ ወደ ሌሎች ሀገራት ሊሰራጭ ይችላል የሚል ስጋት በመፈጠሩ እንደ አሜሪካ፣ ካናዳ፣ ታይላንድ፣ ኬንያ እና ዮርዳኖስ ያሉ ሀገራት ከተጎዱ አካባቢዎች በሚመጡ መንገደኞች ላይ የተለያዩ የጉዞ ገደቦችን፣ የጤና ምርመራዎችን ወይም የለይቶ ማቆያ ደንቦችን ተግባራዊ ማድረግ ጀምረዋል። አሜሪካ በኢራን ላይ የአየር ጥቃት ፈጸመች። የአሜሪካ ጦር ስልታዊ በሆነችው የኢራን የወደብ ከተማ ባንዳር አባስ ወታደራዊ ቦታ ላይ አዲስ ጥቃት ፈጽሟል። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ጦሩ በሆርሙዝ ሰርጥ አካባቢ ስጋት ፈጥረዋል ያላቸውን 4 የኢራን ድሮኖች አውድመዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የአሜሪካ የአየር ጦር ሰፈርን ኢላማ በማድረግ አጸፋ መውሰዱን ገልጾ ዝርዝር መረጃ ከመስጠት መቆጠቡን ግን ቢቢሲ ዘግቧል። የኩዌት ጦር ግን የአየር መከላከያው የጠላት ሚሳኤልና ሰው አልባ አውሮፕላኖችን እየጠለፈና እየተከላከለ እንደነበር ያስታወቀ ሲሆን በትክክል ከየት እንደመጡ አልገለጸም። አሜሪካ በኢራን ላይ ጥቃት ስትሰነዝር በ3 ቀናት ውስጥ ይህ ለሁለተኛ ጊዜ ነው።
ከሁለት ቀናት በፊት አሜሪካ በደቡባዊ ኢራን በሚገኙ የኢራን የሚሳኤል ቤዞች ፈንጂ ሲቀብሩ ነበር ባለቻቸው ጀልባዎች ላይ የአየር ጥቃት መፈጸሟ ይታወሳል። ዳግም የተቀሰቀሰው ጦርነት በአሜሪካና በኢራን መካከል የተጀመረውን ግጭት የማቆም ድርድር ስጋት ውስጥ የከተተ ሆኗል። ሩሲያ የባንክ ሰራተኞቿ የዩክሬንን ድሮን እንዲጥሉ ፍቃድ ሰጠች። የሩሲያ ሕግ አውጪ ምክር ቤት የዩክሬን ተከታታይ የድሮን ጥቃቶችን ምክንያት በማድረግ የሰለጠኑ የባንክ ሰራተኞች ድሮኖችን እንዲጥሉ የሚፈቅድ ሕግ አጽድቃለች። ሕጉም የባንክ ሰራተኞቹ የኤሌክትሪክ መከላከያ መጠቀም እንዳለባቸው ደንግጓል። የመንግስት ዜና አውታር የሆነው ታስ እንደዘገበው ሕጉ በዱማ ምክር ቤት በመጽደቁ ተግባራዊ ይሆናል ብሏል። በሩሲያ በተጀመረው ጦርነት አሁን ላይ ዩክሬን የበላይነት በመውሰድ በድሮኖቿ የሩሲያ መሰረተ ልማቶችን እያወደመች ትገኛለች። ጥቃቱም በተለይ የሞስኮ የኃይል ኢንዱስትሪን ኢላማ ያደረገ ነው ተብሏል። በመጨረሻም ቦሊቪያ አፋፍ ላይ መሆኗ ተገለጸ። በላቲን አሜሪካ የምትገኘው ቦሊቪያ ለሳምንታት በዘለቀው የህዝብ ተቃውሞ አፋፍ ደረጃ ደርሳለች ሲሉ የአገሪቱ ፕሬዝዳንት ተናገሩ። ቦሊቪያ ውስጥ 7 ሰዎች የሞቱበትና በመቶዎች የሚቆጠሩ ሰዎች የታሰሩበት ተቃውሞ ለአንድ ወር መቀጠሉን ተከትሎ ፕሬዝዳንቱ ሮድሪጎ ፓዝ አገሪቱ አፋፍ ላይ ደርሳለች ሲሉ ማስጠንቀቃቸውን ዘገባዎች አመላክተዋል። የሰራተኛ ማህበራትና ነባር ማህበረሰቦችን በወከሉ ቡድኖች በሚመራው ተቃውሞ የተነሳ በመላው ቦሊቪያ የሚገኙ መንገዶች ተዘግተዋል። ይህ እርምጃም ከፍተኛ የመሰረታዊ ሸቀጦች እጥረት እንዲፈጠርና በአብዛኛው የአገሪቱ ክፍል እንቅስቃሴ እንዳይኖር አድርጓል። ቦሊቪያ በመካከለኛው ደቡብ አሜሪካ የምትገኝ ወደብ አልባ አገር ስትሆን 11.3 ሚሊዮን ሕዝብ ያላት ታች ደረጃ ያለ መካከለኛ ገቢ ካላቸው አገሮች የምትመደብ መሆኗን መረጃዎች ያሳያሉ። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናዎችን በዚሁ አብቅተናል። እስከ ፍጻሜው ከኛ ጋር ለነበራችሁ ቆይታ እጅግ እናመሰግናለን። ጤና ይስጥልን።